መዝሙረ ዳዊት የሚጸልይ ሰው ስጋዊ ችግሩ ከመፈታት አልፎ የእግዚአብሔር ፍቅር በልቡ ውስጥ ያድራል። አባቶቻችን ይህንን መዝሙር ለምን ይጸልዩት ነበረ? የመጀመሪያ ሰው ህሊናውን ሲሰጥባቸው ሲያብድባቸው የእግዚአብሔርን ምሕረት ለማግኘት ይጸልዩበትም ነበረ። የዕለቱን ከጸለያችሁ የማይፈታ ምንም አይነት ችግር የለም። ግን በጭንቀት ሆናችሁ በመከራ ሆናችሁ ይህንን መዝሙር ብትጸልዩት እግዚአብሔር ይሰማል። እያንዳንዱን ችግር መፍትሄ ያለው መዝሙረ ዳዊት ለእያንዳንዱ ችግር በማንኛውም ችግር ውስጥ ብታልፉ ይህን ጸሎት ብትጸልዩት እግዚአብሔር መፍትሄ ይሰጣችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። የሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋስው ነኝ። እንደሚታወቀው በዚህ የዩቲዩብ ቻናላችን ላይ የመዝሙረ ዳዊት ጥቅሞችን እያጠናን እንገኛለን። ለመጀመሪያ ጊዜ ከሆነ ይህንን የዩቲዩብ ቻናል እያያችሁ ከሆነ መንፈሳዊ ትምህርቶችን የምናገኝበት ስጋዊ መንፈሳዊ ችግሮቻችንን የምንፈታበት የዩቲዩብ ቻናላችን ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮ እንዲሆን ቅዱስ ፈቃዱ ይሆንልን። ለዛሬ የምንመለከተው የመዝሙር ክፍል የሚሆነው ደግሞ መዝሙር 20፣ 21 እና 22ን 3 ምዕራፎችን የምንመለከት ይሆናል ማለት ነው። ለመጀመሪያ ጊዜ ይህንን ቪዲዮ እየተመለከታችሁ ከሆነ ከዚህ በፊት ስለ መዝሙረ ዳዊት የሰራኋቸውን ቪዲዮዎች ተመልከቱ። ጥያቄ ከመጠየቃችሁ በፊት ምናልባትም የሰራኋቸው ቪዲዮዎች ለእናንተ መልስ ሊሆኑ ይችላሉ ብዬ ስለማስብ መጀመሪያ እነሱን ቪዲዮዎች ተመልከቷቸው። ከዛ በኋላ ጥያቄዎቻችሁን ከነዚህ ከሰራኋቸው ቪዲዮዎች ውጪ ከሆነ ቪዲዮዎችን አይታችሁ ተመልክታችሁ ከዛ ውጪ ከሆነ ጥያቄዎችን አስቀምጡልኝ። እንዲሁም ደግሞ ጥያቄዎችን ካስቀመጣችሁ በኋላ ካላየኋቸው ምናልባት አንድ ላይ አድርጌ ነው ልመልስላችሁ የሚችለው፣ ቪዲዮ ሰርቼ ነው ልመልስላችሁ የሚችለው። ለእያንዳንዱ ሰው በኮሜንት ሴክሽን ልመልስ ላልችል እችላለሁ፣ እሱ ብዙ ጊዜ ስለሚወስድ። በተቻለ መጠን ግን መልሶችን ለማስቀመጥ እሞክራለሁ። ካልሆነ ግን አንድ ላይ ቪዲዮ አድርጌ በቪዲዮ ሰፋ ያለ ማብራሪያ ልሰጥ እችላለሁ። ለምሳሌ ሰፋ ያለ ማብራሪያ የሚያስፈልገው ጥያቄ ከሆነ አስቀምጣችሁት አይቼው ዝም ልል እችላለሁ። ዝም የምልበት ምክንያት ስላላየሁት ወይም ደግሞ መመለስ ሳልፈልግ ቀርቼ ሳይሆን ሰፋ ያለ ማብራሪያ የሚያስፈልገው ጉዳይ ከሆነ ምናልባት አይቼ ዝም ልል እችላለሁ። ሰፋ ባለ ሁኔታ ቪዲዮ ሰርቼ ላብራራበት ስለምችል ማለት ነው። ከዛ በተጨማሪ ግን ጥያቄዎቻችሁን አስቀምጡልኝ። ከዛም ዲስክሪፕሽን ላይ አስቀምጥኩላችኋለሁ። የግል ጉዳዮቻችሁን ኮሜንት ላይ አታስቀምጡ። ዲስክሪፕሽን ላይ ባስቀመጥኳቸው ሊንኮች መሰረት ጥያቄዎችን ልታስቀምጡልኝ ትችላላችሁ። ምናልባት ቪዲዮ የሚያስፈልገው ሰፋ ያለ ማብራሪያ የሚያስፈልገው ከሆነ ሰፋ አድርጌ ለእናንተ ይዤላችሁ የሚቀርብ ይሆናል። ምክንያቱም እናንተ የምትጠይቁት ጥያቄ የሌላውም ችግር ሊሆን ስለሚችል ማለት ነው። ከዛ በተጨማሪ ደግሞ ጥያቄዎቻችሁ የእናንተ የግል ጉዳዮች ከሆኑ ደግሞ መመለስ ያለብኝ ከሆነ ለእናንተ በማብራሪያ ሰፋ አድርጌ ላስቀምጥላችሁ ይችላለሁ ማለት ነውና ምናልባት ኮሜንት አድርጋችሁ ቶሎ ካልመለስኩላችሁ ቅያሜ እንዳይኖራችሁ በሚል ነው ይሄንን እየነገርኳችሁ ያለሁት። ምክንያቱም ለሁሉም እያንዳንዱ ሪፕላይ አድርጎ ስለማይቻል አንድ ላይ ጥያቄዎቹን አንድ ላይ አድርገን ለጥያቄዎቻችን ለእያንዳንዱ መልስ ከምንሰጥ በአንድ ላይ መልስ ብንሰጥ ለኔ ስራ ያቀርልልኛል ማለት ነው። ከዛ በተጨማሪ ደግሞ ምናልባት ከዚህ በፊት መዝሙረ ዳዊት ስለ መዝሙረ ዳዊት ጸልያችሁ ማታውቁ ከሆነ ስለ ጸሎት ምንም አይነት ሂንቱ ከሌላችሁ ወይንም ደግሞ ጀምራችሁ ለመጀመር አዲሶች ከሆናችሁ የሰራኋቸው ቪዲዮዎች አሉ። መዝሙረ ዳዊት የጸሎት ቅደም ተከተሎች የሚሉ ቪዲዮዎች አሉ። እነሱን ተመልከቷቸው ማለት ነው። እያንዳንዱን የመዝሙር ክፍል ስለምንመለከት እያንዳንዱ የመዝሙር ክፍል ምን አይነት ጥቅም አለው የሚለውን ከመመልከታችን በፊት ግን ቪዲዮ አዲስ ከሆናችሁ ወይንም ደግሞ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ከዚህ በፊት የሰራኋቸው ቪዲዮዎች አሉ። የመዝሙረ ዳዊት መግቢያ ወይም ደግሞ የመዝሙረ ዳዊት ጥቅም መግቢያ የሚል አለ። እሱን ተመልከቱት፣ ሚስ አንደርስታንድ እንዳታደርጉኝ ማለት ነው። ከዛ በተጨማሪ ግን የዕለቱን ሁልጊዜም ቢሆን የዕለቱን መዝሙረ ዳዊት ከመጸለይ ወደ ኋላ አትበሉ። ደጋግሜ ተናግሬያለሁ። አንዱ መዝሙር ይሄን ያህል ጥቅም ካለው በየዕለቱ የምንጸልየው መዝሙረ ዳዊት በጣም ለብዙ ችግሮቻችን መፍትሄ ይሆናል። በነገራችሁ ላይ መዝሙረ ዳዊት የሚጸልይ ሰው ስጋዊ ችግሩ ከመፈታት አልፎ የእግዚአብሔር ፍቅር በልቡ ውስጥ ያድራል። ለምንድን ነው እንደዛ ያልኳችሁ? ዳዊት የእግዚአብሔር ሰው ነው። ልብ እግዚአብሔር ወይም ደግሞ ልብ አምላክ ተብሏል። የእግዚአብሔር ልብ ተብሎ ተነግሮለታል ዳዊት። እና ዳዊት የሚጸልይ ሰው ስጋዊ ችግሮቻችን ከመፈታት አልፎ የእግዚአብሔር ፍቅር በልቦናችን ውስጥ ያድራል። አሁን እስክትጀምሩ ነው። ምናልባት ዛሬ በየዕለቱ የምትጸልዩት 30፣ 20 መዝሙረ ዳዊት ትንሽ ሊመስላችሁ ይችላል። እናንተ ላይገባችሁ በመጀመሪያ ላይ ላትረዱት ትችላላችሁ። ግን በቤታችሁ ውስጥ የሚያስተካክለውን ነገር ከማለፍ አልፎ በቤታችሁ ውስጥ ያለውን ችግር በእናንተ ውስጥ ያለውን ችግር ከመቅረፍ አልፎ በውስጣችን ያለውን ክፉ ሐሳብ
ከመስበር አልፎ የእግዚአብሔር ፍቅር ወደ በልቦናችን ውስጥ እንዲያድር ያደርጋል። አይታችሁ ከሆነ አለት ላይ ትንሽ ጠብታ ጠብ እያለ ነው አለቱን ሊሰብረው የሚችለው። ትንሽ ውሃ አለቱ ላይ በየጊዜው ቢያርፍ ያ ጠብታ አለቱን እንዲጎደጉድ ያደርገዋል። ትንሽ የምንጸልያት ጸሎት ደግሞ ወደ ልቦናችን፣ ወደ ህሊናችን፣ ወደ ልባችን ሲገባ የእግዚአብሔርን ፍቅር በልቦናችን ውስጥ እየሳለልን ነው የሚሄደው። ስለዚህ ትንሽም ቢሆን መዝሙረ ዳዊት በየዕለቱ የምትጸልዩት መዝሙረ ዳዊት ስጋዊ ችግሮቻችሁን ከመፍታት አልፎ የእግዚአብሔር ልብ ወይም ደግሞ የእግዚአብሔር ፍቅር በልቦናችሁ ውስጥ እንዲያደር ያደርጋል። ስለዚህ ሁልጊዜም ቢሆን በየዕለቱ የታዘዘውን የመዝሙረ ዳዊት ክፍል እንጸልይ። ዛሬ ደግሞ የምንመለከተው መዝሙር 20፣ 21 እና 22ን ጥቅማቸውን የምንመለከት ይሆናል ማለት ነው። መዝሙር 20 በግዕዙ ሚል ነው። እግዚኦ በኃይልከ ትፌሳህ ንጉሥ ወብዛይታ ሐሴት ባርኖትከ የሚለው። አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህም እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልከውም። በበጎ በረከትህ ደርሰህለታል፣ ከክቡር ዕንቁ የሆነ ዘውድንም በራሱ ላይ አኖርክ ይላል። አባቶቻችን ይህንን መዝሙር ለምን ይጸልዩት ነበረ? የመጀመሪያ ሰው ህሊናውን ሲሰጥባቸው ሲያብድባቸው፣ መቼም የሰው ፈተናው በጣም ብዙ ነው፣ መከራው ብዙ አይደለም። በጣም በብዙ ችግር ያለፈ ሰው ችግሩን ወደ እግዚአብሔር ይዞት ካልቀረበ እሱ ብቻ ለመጋፈጥ ከሞከረ ችግሩ ከአእምሮ ቁጥጥር ውጭ ሆኖ ራሱን እንዲስትና እንዲያብድ ያደርገዋል፣ በእብደት ውስጥ እንዲኖር ያደርገዋል። ስለዚህ ሰው አበደ ሲባል አይተንም ሰምተንም እናውቃለን። በህሊና ውስጥ ችግሮች ሲበዙ እነዛን ችግሮች ደግሞ ራሱ ብቻ እንደሚጋፈጣቸው ሲያምን ምንድነው የሚለው በወንጌል? እናንተ ሸክም የከበዳችሁ ኑ ወደ እኔ ያሳርፋችኋለሁ ይላል። እኔ ሸክም የቀንበሬ ልል ነው ቀሊል ነው ይላል። እግዚአብሔር ሸክማችን የሚያቀልልን የሚሰጠንም ደግሞ ቀንበር ትንሽ ነው። የሚሸከምልን መከራ እሱ ነው እንጂ እኛ ብቻችን መከራውን ሁሉ እንታገሳለን ብለን ማሰብ አንችልም። ስለዚህ ሰዎች ግን ከዛ በመራቅ በህሊናችን ብዙ ነገሮችን ስናመላልስ ያን የከበደንን ሸክም ለእግዚአብሔር መስጠት ስናቆም ያ ህሊናችን መቆጣጠር ያቅተውና ሰዎች አእምሯቸውን ስተው ለእብደት ይዳረጋሉ ማለት ነው። ስለዚህ ያን ህሊናቸውን እግዚአብሔር እንዲመልስላቸው፣ ወደ ቀደመ ህይወታቸው ወደ ጤንነታቸው እንዲመልሳቸው እግዚአብሔርን በዚህ በጸሎት አባቶቻችን ይጠይቁታል። በመዝሙር 20 7 ጊዜ 3 ጊዜ በተለይ ደግሞ ለአበደ ሰው ሲሆን በጣም በተከታታይ ነው። በጣም ለብዙ ቀናት እየደጋገማችሁ በሚስጥራት ቀናት ብታረጉት፣ ሚስጥራት ቀናት ማለት ለምሳሌ 7 ቀን 3 ቀን ሊሆን ይችላል፣ 12 ቀናት፣ ሌሎችም ቀናቶች 21 ቀን 64 ቀን በእመቤታችን እድሜም እያደረጋሉ በራሱ እየደጋገሙ ቢጸልዩለት እና ቢያጠምቁት በማያደርገው ቢያጠምቁት ያበደው ሰው ወደ ህሊና ይመለሳል። አባቶቻችን ይህንን ያደርጉ ነበረ። ለአበደ ሰው ህሊናውን ለሳተ ሰው ወደ ጤንነቱ እግዚአብሔር አምላክ እንዲመልሰው እየጸለዩ በማያደርገው ያጠምቁት ነበር፣ ያጠጡት ነበር ማለት ነው። ስለዚህ አንድ ሰው ህሊናውን ቢስት ወይንም ደግሞ እኛ በጭንቀት ውስጥ እያለፍን ከሆነ አእምሯችንን መቆጣጠር እስኪያቅተን የሚያደርስ ችግር እየደረሰብን ከሆነ አንደኛ ለእግዚአብሔር ወደ እግዚአብሔር ቀረብ ብለን ነው መናገር ያለብን። ከዛ በዘለለ ደግሞ መጸለይ ነው ያለብን፣ ጸሎት ማድረግ። ወደ እግዚአብሔር ይዘነው ስንቀርብ ችግሮቻችን እግዚአብሔር ተቀብሎ ለችግሮቻችን መፍትሄ ይሰጥልናል። ስለዚህ ይህንን መዝሙር ወደዛም እንዳንሄድ ወደ እብደትም የሚያደርሱ ጉዳዮች እንዳይመጡብን እየጸለይን ለራሳችን መጠጣት ያስፈልጋል ማለት ነው። ሁልጊዜም ቢሆን መዝሙረ ዳዊት ስትጸልዩ ብያችኋለሁ፣ ከፊታችሁ ውሃ ማይ ያስቀምጣችሁ ጸልያችሁ ቤታችሁን ርጩት፣ ራሳችሁም ደግሞ ተጠመቁት፣ ጠጡት፣ በብዙ ትባረቁበታላችሁ። ነግሬያችኋለሁ። በጣም በብዙ ችግሮቻችን መፍትሄ የሚሰጠን እግዚአብሔር አምላክ በመዝሙረ ዳዊት ብዙ ችግሮችን ይፈታልና እና እሱን እናድርግ እና ላበደ ሰው ይጠቀሙበት ነበር። በተጨማሪም ደግሞ አባቶቻችን በቤታቸው ውስጥ በረከት እንዲሞላችሁ ከሆነ አመት እስከ አመት የእግዚአብሔር ሰው ያለበት ወይም ደግሞ እግዚአብሔር ያለበት ቤት ሰላም ነው፣ መረጋጋት ነው። በረከት ሲባል ስጋዊ ነገር ብቻ አይደለም፣ መንፈሳዊ መረጋጋት፣ ሰላም፣ ጤንነት እንዲኖር አባቶቻችን ይህንን መዝሙር በቤታቸው እየጸለዩ ከዛ ይረጩት ነበረ። በቤታቸው ማያደርገው ቢጸልዩትም በቤታቸው ቢጸልዩበትም ከቤተሰብም ጋር በጸሎት ጊዜያችን ይህንን ጸሎት ብንጸልይ እግዚአብሔር በበረከት ይጎበኘናልና አባቶቻችን ለበረከት የእግዚአብሔርን ሰላምና ፍቅር ለማግኘት ይጠቀሙበት ነበረ ማለት ነው። ስለዚህ እሱን እናድርግ። መዝሙር 20 ለአበደ ሰው ለበረከት ይጠቀሙበት ነበረ ማለት ነው። ከዛ ደግሞ አባቶቻችን የእግዚአብሔርን ምሕረት ለማግኘት ይጸልዩበትም ነበረ። እግዚኦ በኃይልከ ይትፌሳህ ንጉሥ ነው የሚለው። አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህም እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠኸው ነው የሚለውና የእግዚአብሔርን ምሕረት ለማግኘት ምሕረት እግዚአብሔር ወይም ደግሞ የእግዚአብሔር ምሕረት ለማግኘት ይጸልዩበት ነበር ማለት። ስለዚህ እኛም አባቶቻችን ይጸልዩት የነበረውን ይህን ጸሎት ምሕረት ለማግኘት በቤታችን ሰላም፣ ደስታ፣ ፍቅር እንዲኖር የእግዚአብሔር ሰላም እንዲኖረን ስንፈልግ ይህንን መዝሙር እንጸልየዋለን ማለት ነው። በአጠቃላይ ሁልጊዜም በየዕለቱ የዕለቱን መዝሙረ ዳዊት
ብትጸልዩ በራሱ በጣም ብዙ ችግሮችን ይፈታላችኋል። ይሄ አሁን የምንናገረው ጥቅሙን እንድታውቁት ነው። ምን ያህል ጥቅም መዝሙረ ዳዊት ምን ያህል ጥቅም ይሰጣል የሚለው እንድታውቁት ነው እንጂ እንደው ዝም ብላችሁ ይሄንን ገንጥላችሁ እንድትጸልዩት ይሄን ብቻ ጸልዩ ማለት አይደለም። የዕለቱ ከበቂና ከበቂ በላይ ነው። የዕለቱን ከጸለያችሁ የማይፈታ ምንም አይነት ችግር የለም። ግን ማወቃችሁ በበለጠ ደግሞ ስናውቀው ጥቅሙን እያወቅ ነው እየተረዳ ነው ስንሄድ ደግሞ ስንደክም ደግሞ ይህንን ማወቃችን እንድንበረታ ያደርገናል። የሆነ ችግር እንኳን በቤታችን ሰልችተን ወይም ደግሞ በስጋዊ ዝለት ምክንያት ከጸሎት ብንከለከል ችግሮቻችን ወደኛ ሲመጡ እንዴ ይሄን ያህል እኮ ጥቅም ይሰጣል ብለን እንደው ኢንስፓየር እንዲያደርገንና እንድንጠነክር ነው እንጂ በየዕለቱ የምንጸልየው መዝሙር በራሱ በጣም ብዙ ችግሮችን ይፈታልናል። እና አባቶቻችን መዝሙር 20 ይሄንን ይጠቀሙት ነበር። ሌላኛው ደግሞ መዝሙር 21 ነው። 21 መዝሙር 21 ምንድነው? አምላኬ አምላኬ ለምን ተውከኝ ነው የሚለው። አምላኬ አምላኬ ለምን ታረከኝ ነው የሚለው በግዕዙ ማለት ነው። አምላኬ አምላኬ ለምን ተውከኝ፣ እኔ ከማዳንህ ከጮት ቃልህ ሩቅ ነህ። አምላኬ በቀን ወደ አንተ ጠራለሁ አልመለስክልኝም፣ በሌሊትም እንኳን ረፍት የለኝም። በእስራኤል የተመሰገን ካንተ በቅድስና ትኖራለህ። አባቶቻችን አንተን ተማመኑ አንተም አዳንካቸው ነው የሚለው። እግዚአብሔርን በጭንቀት ሆናችሁ በመከራ ሆናችሁ ይህንን መዝሙር ብትጸልዩት እግዚአብሔር ይሰማል። የአባቶቻችን ይህንን መዝሙር ለምን ይጠቀሙት ነበር? በመከራ ጊዜያቸው፣ በጭንቀታቸው ጊዜ። ቅዱስ ዳዊት የሚገርማችሁ ማንም ላይ አያጉረመርምም። ሁልጊዜ ግን ወደ እግዚአብሔር ቀርቦ እግዚአብሔርን ይጠይቃል። አምላኬ ሆይ ለምን ተውከኝ ይላል። ይሄ ቃል በነገራችሁ ላይ የአዳምም ጩኸት ነው ይላል። ጌታን በመስቀል ላይ ተሰቅሎ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ታደገኝ፣ አምላኬ አምላኬ ለምን ተውከኝ ያለው ጸሎት ነውና በመከራ ሰዓት እግዚአብሔር ሁሉም ነገር ጭልም ያለብን ሰዓት ሲሆን መንገዱ የጠፋብን ጊዜ ሲሆን ይህንን መዝሙር መጸለይ ነው። ምንም አልኳችሁ መዝሙረ ዳዊት የማይፈታው የማይዳስሰው የህይወት ክፍል የለም። ሁሉንም የህይወት ክፍል ይዳስሳል። እያንዳንዱን ችግር መፍትሄ ያለው መዝሙረ ዳዊት ለእያንዳንዱ ችግር። እግዚአብሔር ስሙ የተመሰገነ ይሁን። በዚህ ዘመን ይህንን የጸሎት ስለሰጠን ዳዊትን የሚመሰለ አባት ስለሰጠን እግዚአብሔር አምላክ ስሙ የተመሰገነ ይሁን። እና መዝሙረ ዳዊት አባቶቻችን ይህንን መዝሙር በችግራቸው ጊዜ በመከራቸው ጊዜ ይጸልዩት ነበረ። አምላኬ አምላኬ ለምን ተውከኝ። ዳዊትም የትም ሂዶ አያጉረመርምም። ሂዶ የሚያጉረመርመው እግዚአብሔርን ነው የሚጠይቀው። አምላኬ ለምን ተውከኝ ነው የሚለውና የትም ሄዳችሁ ለምን እንደዚህ ያላደረጋችሁልኝ ከምትሉ እግዚአብሔር ወይ ለምን ተውከኝ ብትሉ እግዚአብሔር መልስ አለው። ሰው ቢሰማው ይሰላቻችኋል፣ እግዚአብሔር ግን አይሰለችም። ሁልጊዜ እንድንጨቀጭቀው ይፈልጋል ይላል ቅዱስ ዮሐንስ አፈወርቅ። ጊዜም ቢሆን ጩኸታችን መስማት የሚፈልግ እግዚአብሔር ብቻ ነው። ሰው ሰምቶ ሊሰለቸንም ይችላል፣ መፍትሄም ላይሰጠን ይችላል። እግዚአብሔር ግን ሁልጊዜ መፍትሄ ያለው አምላክ ስለሆነ ለምን ተውከኝ ብንለው መፍትሄ ይሰጠናል። ለእያንዳንዱ ለማንኛውም ችግር በማንኛውም ችግር ውስጥ ብታልፉ ይህን ጸሎት ብትጸልዩት እግዚአብሔር መፍትሄ ይሰጣችኋል። አምላኬ ለምን ተውከኝ ብትሉት ማለት ነው። እና ይህ መዝሙር አባቶቻችን በመከራቸው ጊዜ ይጸልዩት ነበር። በጭንቀት ጊዜ፣ በአደጋ ጊዜ፣ በጭንቀታቸው ጊዜ ይህንን ጸሎት ብትጸልዩት እግዚአብሔር ካለብን ከዛ መከራ ይታደገናል ማለት ነው። እንደውም አባቶቻችን ይህንን በድሮ ጊዜ ራና ላይ ያገኘሁት ነው። ለምን የሚጠቀሙታል ለምን ይጠቀሙት ነበር የሚለው ሳይ ያገኘሁት አንድ ነገር ነው። ምንድነው? ምክንያቱም የድሮ ህይወት አሁን እንደ ከተማው ህይወት አይደለም። በጫካ የሚኖሩበት ዘመን ጊዜ ስለነበረ እባብ እንዳይነክሳቸው ይህንን መዝሙር ይጸልዩት ነበርና እባብ አይነካቸውም ሁላ ማለት ይህንን ጸልየው ነው የሚሄዱት። በመንገዳቸው ቢያልፍ እንጂ አይነካቸውም ሁሉ ማለት ነው። እስከ ማቆምም ድረስ ይደርሳሉ አንዳንዴ ሊነክሳቸው ሲመጣና ይሄ መዝሙር ለዛ መፍትሄ የሚሆናቸው ነበርና እኛም በጭንቀታችን በመከራችን በአደጋ ጊዜ ይህን ጸሎት ብትጸልዩት እግዚአብሔር አምላክ ከመንገዳችሁ ጋር ለምሳሌ ከቤት ስትወጡ ወደ ሌላ ቦታ ለመሄድ ስታስቡ ለምሳሌ መኪና እያሽከረከራችሁ ሊሆን ይችላል። መኪና ይዛችሁ እያሽከረከራችሁ ወይም ደግሞ ወደ ሌላ ቦታ ልትሄዱ ትችላላችሁ። በዛ ጊዜ ከቤታችሁ ከመውጣታችሁ በፊት ወይም ደግሞ መኪናችሁ ቁጭ ብላችሁ ይህንን መዝሙር ጸልዩት። እግዚአብሔር በሰላም አውጥቶ በሰላም ወደ ቤታችሁ ይመልሳችኋል። ስለዚህ ያንን ለማድረግ አባቶቻችን ይጠቀሙበት ነበር። እኛም ይህንን መዝሙር ለዚህ አገልግሎት መጠቀም እንችላለን። ተዘክሮት እግዚአብሔር ማለት እግዚአብሔርን ማሰብ ማለት በእያንዳንዱ የህይወት ጎዳናችን ውስጥ እግዚአብሔርን ማስቀደም ነው። እግዚአብሔርን ማስቀደም ማለት የሆነ ነገር ስንጀምር በጸሎት መጀመር፣ ስንፈጽምም በጸሎት መጨረስ ማለት ነው። እና ምንም ነገር ከቤታችሁ ስትወጡ ይህንን መዝሙር ጸልያችሁት ብትወጡ እግዚአብሔር ሰላም ያደርጋችኋል። ለዚህ ይጠቀሙት ነበር አባቶቻችን ማለት ነው። ሌላኛው መዝሙር ደግሞ መዝሙር 22 ነው። ይህ መዝሙር 22ን ምናልባት በቅዳሴ ጊዜ ዲያቆኑ ወደ ቅዳሴ ሲገባ ሲሰምታችሁት ሊሆን ይችላል። እግዚአብሔር ይርየኒ ወልወዝ ያጣኒ ወሰብሔር ሹር ያድረኒ ወሀበ ማይረፍታ ጸኔኒ ሐጸነኒ ሜጣ ለነፍሲ ወማረኒ ፍኖተ ጽድቅ በእንተ ስመ ዚአሁ መኒ ሆርኩ ማይከለ ጸላለው ተሞት እየፈረሆ ለኩስ ማንተምስሌ ትርከ ወቀሳ መከማንቱ ገሰጻኒ ወሰራይ ከማደበ ቅድሜ አንጻሪሆሙ ለለይ ሳቂኒ ዋጻህር ከበቅብረሲ ጽዋከኒ ጽኑ ያረዊ ምረት ከይትሎኒ በኩሉ ማይለቴ መታን ብርኒ ቤት ወለነዋ ማይ ይላል ዲያቆኑ ቅዳሴ ሲገባ ይሄንን እያለው ነው የሚገባው።
መዝሙር 22 ነው በግዕዙ። እሱን ካልን በአማርኛው ደግሞ እንዲህ የሚል ትርጉም አለው። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድም ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም የሚል መዝሙር ነውና ይሄ መዝሙር በጣም ደስ የሚል መዝሙር ነው በነገራችሁ ላይና ከቤታችሁም ስትወጡ ይህንን መዝሙር ብትጸልዩ በነገራችሁ ላይ እግዚአብሔር እረኛዬ ነው በጣም ትልቅ መዝሙር ጸሎት ነው። ዳዊት እረኛ የነበረ ሰው ነው። እረኝነትን ጠንቅቆ ያውቃል። የእግዚአብሔር እረኝነት ረዳትነቱ ደግሞ ምን እንደሚያሳልፈው ያውቃል። እረኛ በጎቹን ለተኩላ አሳልፎ አይሰጥም። መጀመሪያ ራሱን አሳልፎ ነው ሊሰጥ የሚችለው። የእግዚአብሔር እረኝነት ደግሞ ልክ እንደዛ እንደሆነ ስለሚያውቅ ዳዊት የበጎች እረኛ ስለነበረ እረኝነትን ስለሚያውቅ እግዚአብሔር እረኛዬ ነው ይላል። ምንም አይነት በውስጣችሁ ጭንቀት በሆናችሁ ጊዜ፣ በተጨነቃችሁ ጊዜ፣ ውስጣችሁን በጣም የሚረብሽ የሚያስጨንቅ ነገር በህይወታችሁ ሲከሰት ይህንን መዝሙር ጸልዩት። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኝ እያላችሁ ደጋግማችሁ ብትሉት ጭንቀታችሁ ራሱ ከእናንተ ይርቃል ማለት ነው። አባቶቻችን ይህንን መዝሙር ለምን ይጠቀሙት ነበር ካላችሁኝ፣ ሰው ሲታሰርባቸው፣ በሐሰት ተከሶ ሰው ወደ እስር ቤት ሲገባባቸው፣ ባለፈውም አንድ መዝሙር ነግሬያችኋለሁ፣ ይህንን ያደርጉት ነበር። በነገራችሁ ላይ አሁን እያንዳንዱን ክፍል እንመልከት እንጂ እያንዳንዱ አንድ ላይ ደግሞ ኮሌክት አድርጌ አንደኛው ይሄኛው በአጠቃላይ ለሁሉም አንድ ላይ አቀርብላችኋለሁ። ለምሳሌ ለታሰረ ሰው ለምን ልትጠቀሙ ትችላላችሁ የሚለውን የሚቀጥለው ደግሞ ይህን ከጨረስን በኋላ ማለት ነው አንድ ላይ አድርጌ ደግሞ የማቀርብላችሁ ይሆናል ማለት ነው። አሁን ግን እያንዳንዱን ክፍል እንመልከተው። በዛውም ደግሞ ሚስጥሩን እየተረዳን ስንሄድ የበለጠ ግልጥ እንዲሆንልን ብዬ ነው እያንዳንዱን የምንመለከተውና ለታሰረ ሰው አባቶቻችን ሰው ሲታሰርባቸው ይህንን መዝሙር ይጸልዩት ነበረ። እግዚአብሔርም ከእስራቱ ይፈታው ነበረ። በምንም አይነት እስራት ውስጥ ብትሆኑ፣ ለምሳሌ በኃጢአት እስራት፣ በበሽታ እስራት ውስጥ ልትሆኑ ትችላላችሁ። ይህንን መዝሙር ብትጸልዩት እግዚአብሔር ከዛ ችግር ደግሞ ምህረቱን ይልክላችኋል ማለት ነው። አባቶቻችን ይህንን መዝሙር ለዛ ይጠቀሙት ነበርና በማንኛውም የስሜት ውጣ ውረድ ውስጥ ሆናችሁ ይህንን ጸሎት ብትጸልዩት እግዚአብሔር ከዛ ነገር በፍጹም ይገላግላችኋል ከነመጨረሻው ማለት ነውና እግዚአብሔር አምላክ በጸሎት በዚህ በኩል ብትጠይቁት ይመልስላችኋል። አባቶቻችንም ለዚህ አገልግሎት ይጠቀሙበት ነበር። ሌላው ለምን አገልግሎት ይውላል? ይሄኛው ሌላኛው መዝሙር 22 ደግሞ በቤታችን ሰላምና ፍቅር እንዲሆን፣ በቤተሰብ ለምሳሌ መጨቃጨቅ ሊሆን ይችላል። ቦታችን ላይ ሰላም እንድንሆን፣ ለምሳሌ ስራ ቦታ ላይ የሚገጥመን ቫይብ አለ፣ ክፉ የሆነ ቫይብ፣ ዝም ብሎ ኢነርጂያቸው ደስ የማይል ሰዎች ሊገጥሙን ይችላሉ። ለምሳሌ በክፉ እንዲሁ ዝም ብለው ሲያዩን ክፋት የሚያስቡብን፣ የስራ ቦታው ራሱ የሆነ ደስ የማይል ቦታ ሊሆን ይችላል። ግን በዛ የስራ ቦታ ውስጥ ሆነን ሰላም እንድንሆን መረጋጋት እንዲኖረን ይህንን መዝሙር እንጸልያለን። ለምሳሌ ሎጥ እኮ የተባረከ በሰዶም ሆኖ ነው። እኛም በዛ የክፉ ማህበር ውስጥ ሆነን ልንሆን እንችላለን። ግን በቃ የስራ የእንጀራ ጉዳይ ሆኖብን ሊሆን ይችላል እና በዛ ጊዜ ውስጥ ይህንን መዝሙር ብንጸልየው እግዚአብሔር አምላክ በስራ ቦታችንም ቤታችንንም ሰላም ያደርግልናል ማለት ነው። ሌላውም ደግሞ እግዚአብሔር አምላክ በነፍሳችን እግዚአብሔር እረኛዬ ነህ እያለን ሁልጊዜ ጠላታችን የምናሳፍርበት የጸሎት ክፍል ነው መዝሙር 22 ማለት ነው። ስለዚህ አባቶቻችን እነዚህን የጸሎት አይነቶች ለዚህ አገልግሎት ይጠቀሙበት ነበር ማለት ነው። በያላችሁበት ሆናችሁ የዕለቱን መዝሙረ ዳዊት ጸልዩ። ይሄንን ቪዲዮም ደግሞ ሌሎች ወገናቻችን ሼር አድርጉላቸው። እግዚአብሔር አምላክ ከሁላችን ጋር ይሁን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን። ለሌሎች ወገኖቻችን ይህን ቪዲዮ ሼር እናድርግ።